አልፈራም። የትም ዓለም ኑር፣ የትም ጀግና ነሽ፣ የፈለግሽውን አድርጊ። ገንዘብ አለሽ፣ ገንዘብ ሳክስ ይሄ ሎካሎ ባሌ ምናምን እንደዚህ እኔ እዚህ ሀገር እኔ ከስር መሰረትሽ ህይወትሽን በሙሉ አውቃለሁ። አንቺ ጀግና ሆነሽ የሴት ጀግና ነኝ እንደዚህ ነኝ አልሽ አይደለ? ከፈለኩኝ አንቺን ለመጋፈጥ ልክ አጋባሽ ለአንቺ ብዬ ሳይሆን ወንድ ነኝ ካሜራ ላይ ተደቅኜ አንቺን እታገልሻለሁ። ከፈለክሽ አንቺን መጣያና አንቺን መናገሪያ አንቺና እኔ ይሄን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሐቅን እንጂ የምናገረው ያለ ሐቋን አልሰጥም። ስለተጣላኋት እኔ ይሄ ነው ብዬ አሳልፌ አልሰጥም ነው ያልኩት። አሁንም በግልጽ አምጥቼ ጥያቄን የጠየኩሽ ልጆችሽን አልሰደብኩም። እናትሽ ብዬ ግን አንድ ጊዜ ተሳድቤያለሁ። እሱን አልክድም፣ ይቅርታ አልጠይቅሽ ነበር። አንቺ ግን እንደ ጀግና ያጓራሻል። እናቱ ዛሬ ኢትዮጵያ ላይ አብይ አህመድ መንግስት የሚባለው ግልጽ ልንገርሽ፣ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የኛን እናቶች አጋድሞ እያረደ ነው። የኛን እህቶች አጋድሞ በጅምላ እየጨፈጨፈ ነው። ስለ ስድብ ነው እንደሚገርምሽ። የኛ የሞቱ እናቶቻችን፣ የኛ የሚጎዳው ማህበረሰባችን ተዘግዝቆ በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፈጨፍበት ጊዜ ነው። ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም። አንቺ እናቴ ትሙት ወደ ማህበር ላንቺ አሁንም ፎከርሽብኝ አይደለ? እሺ ወንድሜ ሰድበኛል። እሺ ይቅርታ በለኝ። እሺ በአደባባይ ለእናትሽ ይቅርታ ማለት ለእኔ ሽንፈት አይደለም፣ በአክብሮት ነው ያወራሁሽ። ትላንት ወጥተሽ ግን እንደ ጀግና እኔን እንደማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም። ማንም በፖለቲካ ዙሪያ እንኳ ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ። ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሄደሽ መረጃ የምጠይቃቸው ሰዎች ሄደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ። አጀንዳውን ፈልጌው አይደለም። ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል። እሱ ደግሞ ለኔ በጀ ነው። አንቺንም አቅሜ ምናልባት በህግ ደረጃ ላልጎዳሽ ይችላል እንጂ አቅሜ የቻለውን አደርግሻለሁ። እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ የሆነ ማኛ ነው አይመስለኝም። በግልጽ መናገሬ እሺ ይሄንን ብለኸኛል አልፏል፣ ይቅርታ ጠይቄ። አንቺ ሰው እንዳለሽ ሰው እንደተናገረሽ ሰው ወጥተሽ ትላንት እንደ ጀግና እኔ ፈርቼ እንደተውኩሽ እኔ እንደምታስይዥ በፈለግሽው መንገድ ገንዘብ አለሽ፣ ይሄ ሳክስ እየመጣሽ ገንዘብ አለ እንዲህ እዚህ የመጣሽ ሌብል ኖሮሽ የምበተኘውን ነገር አትይ። አልፈራም። እኔ ማንን ወደ ማህበረሰብም አልደበቅም። ተዋትበሉኝ። ዱባይ ነው ያለሁት። በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም። የትም ዓለም ነው። አሁንም ፎክረሽብኝ ወጣሽ አይደለ? በውስጥም የምታደርጊውን እናንቺ ከተነ አውቃለሁ። ስለዚህ ሞክሪ። እናት ወልደሻል። እኔም አልፈታሽም ከዚህ በኋላ። እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ። በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም። ይሄ ነው እናቱ። ካሁን በኋላ እንዲያለፈው ጊዜ እናትሽ ትበሪያ ልጆችሽን ለጥፊ አታስቢው። ጀግና ነሽ ነይ። ኤምባሲ ምናምን እጅሽ ላይ ነው። ደውይላችሁ አስይዥ። ያን ጊዜ አስይዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ። ጨርሻ ሰይዶ ረባቦና አስገቡት። ጆከር በክብር ጠርቼ ነው ያናገርኩሽ። እሰማሃለሁ። እኔ ያ ትሰሚኛለሽ። አንደኛ ነገር ጀግና እያሉ ሲሏት ሲያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ። ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራህ የምትነጋገራት? ምን አይነት ነገርስ ነው? በቃ ምንድነው ከዚህ በላይ ስለ ኤምባሲው ጥያቄ ጠይቀሽኛል። ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል።
እነዛ ያስማሙን ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የት አላችሁ ኑ ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴና ራሴ ወክዬ ነው የተናገርኩት። ራሴና ራሴ ወክዬ ነው የተናገርኩት። ማንንም አልቀላቀልኩም። ሐሳብ እየተናገረች ነው። ሐሳቧን አስጨርሻታለሁ። ሐሳቧን ካስጨረስኩ በኋላ እናትሽን ልጆችሽን አልተናገር ልጆችሽንም ቤቴ ላይ አልተሰደብም። የተናገርኩትን ግን እናትሽን ተሳድቤያለሁ አንድ ጊዜ። ለዛም ይቅርታ ልላስል ዳጋም ማነሽ አንቺ ማነሽ የማትረገጭበት እነዛ ላስታረቁን ሰዎች ክብር ነው የጠራዋት። ፊት ለፊት አልፈራም። ፊት ለፊት መተሽ ተነጋገሪ ነው አሁን ያልኳት። በሌለችበት እንዲህ ያለኝ ብላ ቤቷን ከፍታ እንዲያታዘበዝብ ይሄ ቤት እየከፈቱ ለሐጅ ማንጠብጠብ ይሄ ለሐጅ ሰው ላይ መፎከር ማንም ሰው ላይ ሊፎክርብኝ አይችልም። አጀንዳ መፍጠር ፈልጌ ወደ ማንም ማህበረሰብ አልደበቅም። ማንም ሰው ለኔ እንዳያግዘኝ አንቺና እኔ እንፋለማለን። አሳያለሁ አልሽኝ አሳየኝ። ጆከር ይኸውልህ ምን አለ መሰለህ እኔ ወይ ላሽቃብጥ ወይ ምናምንም አይደለም። በቃ አንድ ሰው አንዴ የሆነ ሰው በቃ ተገደለ ተንገዳግደ ከተረፍክ በኋላ ድጋሚ ሄደ ለመታረድ አትጋጋጥ። ዛሴት በቃ እከሳለሁ ብላለች። ከዚህ በፊት እኔ ብያታለሁ እኮ ክሰሽው ብያታለሁ። ትክሰስክ በቃ ትክሰስና ታሳስረ የኢማራት መንግስት እስኪ ይሰርላት የሚያስርላት ኤምባሲ ነው የሚፈልግክ ኤምባሲ ነው የሚፈልግክ አብይ አህመድ ነው። እኛ ደግሞ ይሄን ምን እንደ ፖለቲካ ነው አለቀ። ሆን ብላ ሆን ተብሎ ነው ሳያ እንደዚህ የሚባል ነገር የለም። ምን ታርጋቸው ዝም በይ እኔ ነኝ የማወራው። አላስወራ ካላችሁኝ ቤት ከፍቼ አወራለሁ። ላውራበት አንዴ ቆይ እስቲ አንድ ጊዜ እኔ ሳያ ኖ እንደዚህ የሚባል ነገር የለም። ኖ እኔ ተዋውላችሁ ሊሆን ይችላል። ኖ እኔ መጨረስ አለብኝ። ሳያ በጣም በዛ እንከባበር መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች። ሁሌ እየወጣች ትዝቴ ልጅ ወንድ ልጅ እኮ ነው። በቃ አሳስሪ። እኔ እንደውም አሁን ኖርኩን ሼር እያረኩላቸው ነበር። ለንደን ፋኖች ይመጣሉ። እንደ አማራ ይታገልሻል። በቃ በጣም ነው ያበዛሽው ሙኒት። እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው። ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት። ሲበዛም ያስጠላል። ፉከራ እኛ ዱባይ በእንትና ወርቁ አይተሩን ባሽሙር ትናገረሽ አይጪ ሰምቼዋለሁ። ሙሉን ሪከርዱን ማለት ነው። የሱን ስም አታስገቢ። ሙሉን ሪከርዱን ኖ ጆከር ሙሉን ሪከርድ ሰምቼዋለሁ። ወይኔ ረብስማን ቦልዶን የሱን ስም አታስገቢ። ለመወደድ ምናምን ያስጠላል። እኔ ማንም አይወደደኝ። እኔ ወደዱኝ አውደዱኝ ሚዲያ ሰው ላታው ነኝ ባታው ነኝ። ወይኔ ነጋዴ አይደለም ሚዲያ ላይ ምን አገባኝ ግን ኖርማሊ ሁሌ ይሄ ልጅ እኔና እሷ ይኸውልሽ አንድ ነገር ላብራ። እኔና እሷ የተጣላ ነው በግለሰብ የራሳችን ጉዳይ እንጂ ዱባይ በገንዘብ ነው ሙሉን ስማው። ዱባይ በገንዘብ ህግ እንትን የሚባልበት ቦታ አይደለም ምናምን ላይክ እኔ ሂስቶሪ ጽፌልሻለሁ እንድታነቢ። ግን በጣም ነው የሚያስጠላው። በቃ የሆነ ማውራት አይደለም ማድረግ። ያንን ቆይሽ ያንን የሚሰጥ አካል ሰይድን አስገቡት። በቃ እሺ የሚጣ አንድ ጊዜ ነው እንደዚህ የሚባል ነገር የለም። ስለሌላ ሰው ስለተናገረችው አቅማለሁ ማንም ሰው የሰውን ስም አልጠራም ካሁን በኋላ አላያይዝም። እሱን ይሄን የምለው እኔ ስናገርና ለሱ ስቆም እኔ ያሰደብኩት እየተመሰለ እሱ ከፍሎ እንደሚያኖረኝ እኔ ድምጹንም አንድ ቀን ሰምቼ አላውቅም። አንድ ቀን ከሱም በስልክ እንኳን ሃሎ ብዬው አላውቅም። ካሁን በኋላ እኔ እሱ ከፍሎት እንዲህ አድርጎ እሱን ለማውረድ ተሳዳቢ እንዲህ ሰፖርት እየተደረገ አንዱ ምክንያቴ ስድብን ያቆምኩበት እሴ ነው ምክንያቴ። ግልጹን ነግራቸዋለሁ። እናትን አልሳደብም፣ በሐሳብ ሞግታለሁ። የማንንም ልጅ አልሳደብ። እናትሽ ትበደብዬ ማንንም አልሳደብም። እናንተ እኔ መጥፎ ተናግሬ እሱን ለሱ ነው እኔም ስቆም የነበረው። እሱን እኔ በአካል ደረጃዬም አይደለም መስፈርቴም አይደለም ለማንም እንደምቆመው እቆማለሁ። ስቆምለት ነው የኖርኩት። የሱን ስም አንስቼ እዚህ ማስገባት ምናምን አስፈላጊ አይደለም። እኔና እሱ የተጣላ ነው። እሺ ችግር የለውም። እሺ እኔ ነኝ ያነሳው እኔ ወዳለሁ ኃላፊነቱ ግን ይኸውልህ ሁሌ ከመኖር እንደ አንድ ቀን እንዳንበሳ ኖሮ መሞት ይሻላል። በቀን እየወጣች ስትደነፋብህ ማርያምን እኔ ማቀሳሰር አይደለም ማቀሳሰር ምናምን አይደለም ግን ያስጠላል። መብትሽ ነው። ስለኔ መናገር ትችያለሽ። እህቴ ነሽ። ስለአንተ ነው የምናገረው ግን ማቀሳሰር ምናምን ሳይሆን ይኸውላችሁ አይናችሁን ከፍታችሁ እዩ። ገባችሁ? ያ ማለት ምን መሰላችሁ? ሰው ይጣላል፣ ይሰዳደባል፣ ሚዲያ ላይ ብዙ ነገር ይደራረጋል፣ መልሶ ደግሞ ይታረቃል።
ፈርዘር ሄዳለች ኤምባሲ ሄዳለች ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው። በቃ ጥፋት ነው። የሆነ ሰው አንድ እርምጃ ቀድሞ ሰይድ ይናገር ባልተቤቱ አንድ ጊዜ ኦኬ ጎ አሄድ እኔ አሁን አንደኛው ጥያቄ ምን አዳረሳችሁ ነው። አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ። ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው እንኳን ከሚዲያ ለኔ ብለው የተጣሉ ሰዎችን ሁሉ ሳልናገር አከብራችኋለሁ። ማከብረው ወንድሜ ነው። ጠየቃችሁኝ፣ በጠየቃችሁኝ መሰረት ተገናኘን። እናንተ መጣስ ስለማልችል ከዛ በኋላ እኔ ስሟን አንስቼ አላውቅም። እናቴ ትሙት። እሺ አሁን ምንድነው አዳምጠኝ። እሺ ልንገርህ ስሟንም እሷን በምትሰድ ምንም አይነት ነገር ብዬ አላውቅም። ትላንት ግን ወጣች እንደ ጀግና አስይዛለሁ ደገመችው። አልተውኩም አለች። እኔን መሰለ አንተ እንደዚህ አልለቅህም፣ የጊዜ ጉዳይ ነው፣ ፊት ለፊት ህግ እንገናኛል። እኔ ስለ ራሴ የተናገረችው እኔ ፈርቼ እንደተውኩኝ እሷ እንደ ጀግና እዛ ላይ ወጣ። እናንተ በዛ ነው የትቻለሁ ወጣ እንደ ጀግና ተናገረች። አሁንም ራሴና ራሴ ወክዬ ነው የሄድኩት። አዳምጠኝ ነብዬ፣ እኔ ልጆችሽን አልሰደብኩም። እየሰማ ነው የተነጋገርኩት። ጊዜ ሰጠኋት፣ ሐሳብ ሰጣ። በለለሽበት አልናገርም። በለለሽበት ብናገር ወጥቶ አጀንዳ ያፈለገ እሷ በተናገረችው ልክ ነው የተናገርኩት። እናትሽን አዋሰድብያለሁ። ለእናትሽ ግን ይቅርታ። አሁንም እዚህ ላይ ድጋሚ ልደግማል። ይሄ እንድልላስል ምን አባት ደግመዋለህ? እኔን በህይወት አይደለም እንዴ እናትሽ ትበደሰ። አሁን ቆይ አንድ ነገር እዚህ ላይ እኔ ጥያቄ ነው። አሁን ለምሳሌ እሷ እንደዛ ያለችው ምን ብልሃት ነው ያልካት ነገር አለ? ምንም አላልኳትም። ሳንወያይ እኮ ራስ በራሳች ተጋጥማችሁ ወጣች እንጂ። አሁን ለምሳሌ እኛ እሷ እህታችን ናት፣ አንተም ወንድማችን ነህ። ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ፣ ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት፣ አይደርስብሽም፣ አትደርስባት፣ አደርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች። ችግር የለውም አንተም ተከትለ ወጣ። ችግር የለውም ዋናው ሁላቸውም የውስጣቸውን አውርተዋል። ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም። እሷም አሉ ነው፣ አንተም ያሉ ነው፣ ሁሉም ያሉ ወሬ እንጂ እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ። አንተም እንደዚህ ብለዋል፣ ነከሌ እንደዚህ ብለሽኛል። ኦኬ ጉዳይ እዚህ ደረጃ የሚያዳርሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተም አትድረስባት እሷም አትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድነው የተከሰተው ችግር? ምንድነው አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም የምናገረው። እናንተ ናችሁ ያገን። ለማንም ምን ያልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሄዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለኔ ይሄንን ብሎኛል፣ ስለኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አለልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ እኔ ትላንት የሰራችውን ሐቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ይሄ ሐሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደብኩም። ይሄ ልጅ እየተባለ ተሳዳቢ ነን እየተባለ ስም እየተሰጠን
እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይ ዱባይ ስለምንኖር በዱባይ ህግ ካሳ ይፈልጋችሁ አሁን እስቲ ጥሯትና ሙኒት እህታችን እኔ አላስገባትም አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ ወደ ያልካትን እኔ አገባኝም ስለናንተ ግን ስለ እውነት መኖር ጥሩ ነው አንዳንዴ ለምን መሰለህ ልትግባባ ትችላለህ ጓደኛ ልትሆን ትችላለች ከዚህ በኋላ መቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ ዋናው ነው አይታረቅም አለቀ አይታረቅ ሰይዶ ረባቡ ወንድሜ ነህ ብዙ ነገሮችን አሳልፈናል ለማንኛቸውም ስትገፉ ለማንንም ቆም ያለው እኔ እንዲቆሙልኝ ለኔ እንድትናገሩልኝ አይደል ከዚህ በኋላ እኔና እሷ በህይወት ነው የምንፈላለገው አውቄ ነው ያወረድኳችሁ በህይወት ነው የምንፈላለገው ማንንም ሰው ስለዚህ ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ እንዳትቆሙልኝ ለኔ ማንንም እንዲቆምልኝ ራሴ መናገር የምችል ሰው ነኝ ማንንም ሰው ሲገፋ ግን ወጥቼ ስጋፈጥ ኑር ያለው በሰው ነገር እንጂ በኔ በግሌ ጉዳይ ተጣልቼ አላውቅም እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም ፎክራለች መጀመሪያ ፎክራ ነው የመጣችው ማንንም ያላደረገውን አድርጋ ነው የመጣችው ትምጣ በፈለገችበት ካንቺ ብሽ መርዝ ሁኜ ነው የምመጣው ደምን ባስለቅስሻለሁ በጣም ማቀማለኝ አንቺ ከፍተሽ 10,000 ሰው እንደምትይዩ 20,000 ሰው ይመጣል ማንንም ሰው ወደልቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ ወደልቅም ወደ ምናምንም ማንንም ሰው እንዳይጠይቅ ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዝም ብትመጪ ወቅትሻለሁ ብቻዬ ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ በቃ ጨርሻለሁ በፈለግሽበት መንገድ ነይ አንድ ደቂቃ ብቻ አጭር ነች እኔ መናገር እንፈልገው ብዙ ማንዛዛት አልፈልግም ይታየኝ ሐሳብ አንድ ደቂቃ ብቻ ሙኒት አንድ ነገር ልንገርሽ ጆከር ልግዳው ካልሽ ትጎጂዋለሽ ጆከር አንቺ ብቻ አይደለሽ የምትፈልጊው ብዙ ጥላቶች አሉት መንግስት አለ ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው ልግዳው ካልሽ ትጎጂዋለሽ እውነት ነው ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም ነገ ጧት ግን ዋጋ ያስከፍልሻል ዋጋ ያስከፍልሻል አንቺም ጥሩ አይደለም ቂም መያዙ አይጠቅምም ነው ይሄን ልጅ አሲያሽው ተያዘ 2 አመትም 3 አመትም ታስሮ ሊወጣ ይችላል ግን አላስፈላጊ ሙድ ውስጥ ትገባላችሁ እንደ ህዝብ ነው የምትጠየቂው ይታሰር ይውጣ ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል ይቅር እንካ ስላንቴው አያስፈልግም ነው አልነካሽም ብሏል አልነካሽም በቃ መፎከሩ መሸለሉ አያስፈልግም ሙኒት በየርሽበት ደረትሽን ገልብጠሽ 24 ሰዓት አሲዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም ከጎኑ ብዙ ሰው አለ አሲጂው ይውጣ ችግር የለውም ግን የሚጠቅምሽ ነገር አለ ለሱም አይጠቅመውም ላንቺም አይጠቅምሽም ተራረቃችሁ መኖር መከባበሩ ነው የሚጠቅማችሁ ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል ስምሽን አያነሳም ስሙን አታንሺው በየርሽበት ግን ገንዘብ አለ ተዋቂ ነኝ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል ጥሩ አይደለም ይቅርብሽ አትታገዩ እሱም አይታገልሽ አንቺ በብርሽ ከመንግስት ጋር ሆነሽ ተፈራርምሽ ከዚያ ውጭ ግን ይሄ ሊታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው እኔ እውነቱን ልንገርሽ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ ጨርሻለሁ አብዲ ቴንክ ዩ አሁንም አንድ ነገር እናገራለሁ ቀደም ተናግሬያለሁ አሁንም እናገራለሁ ወንድነሽ ፎክረሻል ማንንም ሌባ ነሽ በሌብነትሽ ነው ሌባ ራስሽ አምነሽበታል ሌባ ነው ያልኩሽ ወጥተሽ የፈለግሽውን አድርገሻል ከዛ በኋላ አልፌሽ ዝም ብያለሁ አንቺ ጀግና ነሽ ወጥተሽ ግን እንደ ጀግና ነኝ ላይ ጆከራው ማንንም እንደ ኃይለኝነት ስለምጠይቅ ጆከር ስለምባል ያም ቆይ ሰው አታስገቡ ያም ስለሚጠራኝ ጆከርን እኮ አንቀት አስደፋይ ጆከርን እኮ እስር ቤት አስገባች ጆከርን እንዲህ ያደረገች ሙኒት ጀግና ለመባል ጆከርን እኮ ረገጠችው ዝም እያላት ጀግና ሴት አሸነፈ ያንቺ ካንሰሌሽን መሰብሰቢያ አይደለም አላማችሁን ስራችሁን ምን እንደምትሰሩ በመድር ላይ ምን እንደምትሰሩ አላችሁበት ሀገር ላይ ማን ላይ ዘመቻ እንደምትወጡ ተደራይታችሁ እንዴት እንደምትመጡ
አብሬያችሁ የኖርኩኝ በደንብ ጠንቅቄ አንቺንም ሳራ ዳጣን ማንንም ጠንቅቄ ማክሰው ነው። እኔ ላይ መጣች ግን ጀግና ተጫውተሽ እኔ ልንገርሽ የማንንም የቤተሰብ የምንም የማንንም አልመለስልሽም ካሁን በኋላ መተሽ ግን እዚህ ይሄና ፎቶ ጀግና ስለተባልሽ እነሞጣ ማንም የጠላይ ሰው ጀግና ሊልሽ ይችላል። አንድ ነገር ግን የምነግርሽ በእኔ መተሽ እኔ ላይ ተናግረሽ እኔ ላይ እንዲፈራው አሸማቀሽ ምናምን አድርገሽ ሰርተሽ ካንስሌሽን በእኔ አስበስቢ ስራችሁን ከጫፍ እስከ ጫፍ ወረበል ከአባ በደንብ አውቃለሁ። የአባቴን አጥንት እናንተን በደንብ አውቃችኋለሁ። ሳልደርስብሽ ወጥተሽ ትላንት መልስሽ ፎከርሽ። እኔ ትግስት የለኝም። ማንም ሲነካኝ ወጥቼ እናገራለሁ። ማንም ሲነካኝ ወጥቼ እንደፈለኩ አብጠለጥላለሁ። በነኩ ልክ እኔና አንቺ እናቴን ሰደበ ምናምን ለሞት እየተፈላለግን ነው። በውስጥ ሁሉ የምትጠይቂውን ጥያቄ ለማን ምን እንደምታወሪ ያን ሁሉ አውቃለሁ። አውቄ ነው ያለፍኩሽ። ስትመጪ ትመጪ ትላንት አልተውኳችሁም የረሳሁላችሁ የተውኳችሁ መስሏችሁ ምን ተገስጠሽ እንደዚህ ፊት ለፊት ካሜራ ሞልተሽ ስለመጣሽ እኔ ጆከር እንኳን አንቺንና እንደፈለኩኝ አንቺ የኔን ስም እንትን ብለሽ እኔን ወይ የሆነ ነገር አድርገሽ ጀግና ለመባል ነው ያለሁኝ። አብጠለጥልሻለሁ በሰጠሽ አሁን ካሁን በኋላ በመተናገር ያልክ ሚዲያ ላይ ባሽሙር ብትናገሪ በግልጽ ስምሽን ጠርቼ ነው የምናገር። አክብረሽ ትተኛለሽ፣ የራስሽ መንገድ ትይዣለሽ። እኔም ካንቺ ጋር የፖለቲካ ችግር የለብኝም። ብዙ ነገር ያሳለፍኩ ሰው ነኝ። አይ በዚህ ቀጥላለሁ ጉራሽን እየነፋሽ ከማንም ጋር ደውይ ደረትሽ እንደዚህ ነፍቼ እመጣለሁ አሁን የምትይ ከሆነ እናቴን ቀን ይስጠኝ አባቴን ቀን ይስጠኝ እናቴ ትሙት አልለቅሽም። አንቺም አልለቅህም እንዳልሽኝ አልለቅሽም። አንቺ ማንሽ አንቺ ሚዲያው እኩል እኮ ነው። ሚዲያው እኩል እኮ ነው። አሁንም እኔ አንድ ግልጽ ነገር የምናገረው ማንንም አልወኩኩ። ዛሬ ራሴ ወክዬ በራሴ ጉዳይ ብቻ ነው የመጣሁት። በእኔ ጉዳይ ማህበረሰብ የማይመለከተው ማንም ቤት ከፍቶ ሊናገርሽ ይችላል፣ አያገባኝ። ማንንም ቁሙልኝ አልልም። ብሔርተኝነት ሌላ ነው፣ የግለሰብ ጸብ ሌላ ነው። ዛሬ እኔ እንትን ስለምል ህግ ዮኒ ማኛ እንደዛ ሲያራግጥሽ ማታ ገብተሽ ስለምኛ አይደል? አሜሪካ ነው ነፃነት አለበት። ሀቢባ ከስር እስከ ማሰሪያ እስከ ጫፍ አፍንጫሽ ድረስ ስነግርሽ ምን ብለሻታል? ሄደሽ ከሰሻታል? እንደኔ ያስፈራርተሻል? የኔ ጉዳይ በዚህ በኔና በሷ ጉዳይ ማህበረሰብንም አይወክልም፣ ማንንም ግለሰብ አይወክልም። ማንም እንዲቆምልኝ አልፈልግም። እሷ ጋር ልትግባቡ ትችል መብታችሁ ነው። ገዝቷ ላይ መብታችሁ ነው። እኔና አንቺ አቅም አለኝ። እኔ እንኳን አንቺንና ሌላውንም አርበተብታለሁ። በማዋደድ በኪሎ መጨመር እንዳይመስልሽ። እናቴ ትሙት አንቺ አይነቷን ለሚዲያ ላይ አስተናግዳለሁ። ጉራም አይደለም መናገር እኮ ነው። ቤትህን ከፍተህ አፍ መክፈት። በአካል እኔን ምን ላረግሽ ነው? በአካል ባገኝሽ እውነት ርቀሽ ነው? አትቺ ሳላይሽ ቀርቼ ነው? ስራ ቦታሽ ጠፍቶኝ ነው? ምን ላረግሽ ነው? አንቺን በጩቤ ልወጋ፣ አንቺን በቦምብ ተኩሼ ልገልሽ ነው? ሴት እኮ ነሽ። በአካል አግኝኝ አልሽ። በአካል አግኝተሽ ፍቅር ልንጭ ባለትዳርሽ ትልቅ ሴት ነሽ። የትልቅ ስንት ትልቅ 6 ልጅ ያለሽ ሴት ነሽ። ምንድነው በአካል ብትገኝስ? ወንድ ልጅ በአካል ቢያገኝሽ በጥፊ ቢያናፍጥሽ ልመልሽለት ነው? ይሄ ማስመሰል። እኔን የመዳም ቅመሞችን እያስፈራራሽ ማንንም ከሳሃለሁ፣ እንዲህ አረጋለሁ፣ ከሌጋ ከሌ ግሩፕ ሰርተሽ እንዲህ አረጋለሁ፣ እንዲህ አስደርጋለሁ፣ ኢማራት ነው እንደዚህ ነው ብለሽ እንደምታስፈራሪያቸው ሰዎች አይደለሁም። አንቺ እኔ ልታስፈራሪኝ አትችይም። ቢሳካልሽ ቢሆን አቅሙ ቢኖርሽ እኔን አስገድለሽና አስይዘሽ ነበር። ወሬ ያስፈልግም። ካሁን በኋላ ቃል ለምድር ለሰማይ ማንም አይቆምልኝም። በብሔርተኝነትም በአማራ ስምም አልደበቅም። አንቺን እንገጥማለን። ሴት ነሽ። አሽሙር ብነኪኝ ሚሊዮን አሽሙር ነካሻለሁ። ይሄ ነው፣ ጨርሻለሁ። ባለሀብቷ አለው በፈለግሽበት ጊዜ እንዳታስቢ። ሰላም ሆነ።